በስፖርቱ ሀገራችንን የምናስጠራበት ብቸኛ ነገር አትሌቲክሳችን ነበር። እሱም አይናችን እያየ እየሞተ ነው፣ በጣም ያሳዝናል ያለው የጎት ስፖርት ታዳሚያችን ነው። ያም ሆኖ ዛሬ ለወርቅ ተስፋ የምናደርግበት ውድድር ይካሄዳል። አትሌት ፍሬወይኒ ኃይሉ በ1500 ሜትር ውድድር ወደ ፍጻሜ ማለፏ ይታወሳል። በቶኪዮ እየተካሄደ ባለው አትሌቲክስ ሻምፒዮና የሴቶች 1500 ሜትር ግማሽ ፍጻሜ ማጣሪያ ውድድሯን ያለፈችው አትሌት ፍሬወይኒ ኃይሉ ለወርቅ የምትፋለም ይሆናል። በግማሽ ፍጻሜዋ በምድብ አንድ የተወዳደረችው አትሌት ፍሬወይኒ ኃይሉ ሶስተኛ ደረጃን በመያዝ ነበር ወደ ፍጻሜው ያለፈችው። የሴቶች 1500 ሜትር ፍጻሜ ዛሬ ከቀኑ 10 ሰዓት ከ5 ሲል ይካሄዳል። በሌላ የማጣሪያ ውድድር በወንዶች 800 ሜትር የማጣሪያ ውድድር የምንሳተፍ ይሆናል። እንግዲህ በኢትዮጵያ አትሌቶች ውጤት ማጣት ዙሪያ በርካቶች ሀሳባቸውን እያካፈሉ ይገኛሉ። ከ2010 ዓ.ም በፊት የነበረው ለዓለም አትሌቲክስ ሻምፒዮና የኢትዮጵያ አትሌቶች የመምረጫ መስፈርት ተመልሶ መተግበር አለበት የሚሉ አካላት ተደምጠዋል። ኢትዮጵያ ሻምፒዮናው ላይ እስከ 8ኛ ደረጃ የሚወጡ አትሌቶች ተመርጠው እንዲሄዱ የሚደረግበት ማጣሪያ እጅግ በጣም ጥሩ ነበር ይላሉ። ምክንያቱም ኢትዮጵያ ሻምፒዮና ላይ ማጣሪያ ማለፍ የማይችሉ አትሌቶች የውጭ ውድድር እድል ስላገኙ ብቻ ቀላል አየር ንብረት ላይ በሚያመጡት ሰዓት ሀገር ይወክላሉ። ነገር ግን የውጭ ውድድር እድል የማያገኙ ጀግና ተተኪ አትሌቶቻችን አሁንም ሀገር ውስጥ አሉ። እነሱ እድሉን እንዲያገኙ ፌዴሬሽኑ ቢያመቻችላቸው ውጤት ይመጣል ብዬ አምናለሁ የሚሉ በርከት ያሉ የቻናላችን ተከታታዮች ሀሳባቸውን እያካፈሉ ይገኛሉ። እነዚሁ አስተያየት ሰጪዎች በጣም የሚያሳዝነው ይላሉ፣ በአሁኑ ጊዜ የውጭ ውድድር እድል የማያገኙ አትሌቶች ብቃት እያላቸው ብቻ ሳይመረጡ ይቀራሉ። ሌሎቹ ደግሞ ብቃት ስላላቸው ብቻ አይደለም፣ ጎን ለጎን ሌላ መስፈርት ስላለው ይመረጣሉ በማለት ወቀሳ ያሰማሉ። እነዚህ ሰዎች ደግሞ የግል ጥቅማቸውን በሚያስከብር መንገድ አትሌቲክስ ፌዴሬሽኑን ይዘውሩታል። ይህ ሀቅ ነው በማለት ምሬታቸውን ይገልጻሉ። ለከራረመው የአትሌቲክሳችን ውጤት መራቅ ምክንያት ይሆናሉ ብለን የቡድን ስራ መጥፋት፣ ታክቲክ፣ የአየር ሁኔታ፣ የትውልዶች መለያየትና ሌሎችንም ማውራት እንችላለን። ተገቢና ውሃ የሚያነሱ ሀሳቦችም ናቸው። ነገር ግን ትኩረት የሚሻው ሌላውና ዋናው ችግር የስልጠና ሉዓላዊነታችንን ማጣታችን ነው ብዬ አምናለሁ የሚለው አንድ የስፖርት ቤተሰብ አሁን ላይ የስልጠና ስልቶቻችን፣ ልምምዶቻችን እና አመጋገባችን ሁሉንም መርሃ ግብር በሚያዘጋጁልን ጥቂት አውሮፓውያን እጅ ስር ጠቅልሎ ከገባ ሰነባበተ ሲል ይናገራል። የአብዛኞቹ የሀገር ውስጥ አሰልጣኞቻችን ሚናም ከጊዜ ወደ ጊዜ በሚያሳዝን ሁኔታ ወደ ተራ ሰዓት የያዥነትና ከሌላ ቦታ ተዘጋጅቶ የሚመጣውን የስልጠና እቅድ ሳይሸራርፉ ተግባራዊ ወደ ማድረግ እያሽቆለቆለ ይገኛል ሲል ትዝብቱን ያካፍላል። ይህንን በማድረጋችንም የስልጠና ሉዓላዊነታችንን ብቻ ሳይሆን የነበረንን የውጤት የበላይነታችንንም አጥተናል ባይ ነው። የራሳችንን አሰልጣኞች ዘመናዊ ሳይንሱን ለኢትዮጵያውያን አትሌቶች ባህሪ እንዲስማማ አድርገው ያሰለጥኑ በነበረበት ወቅት እኛ የበላይ ነበርን፣ ማንነት ነበረን፣ ውጤትም አግኝተንበት ነበር። አዲሱ እውነታ ግን አሁን ላይ ከዚህ ቀደም ኢትዮጵያውያን አትሌቶች በውጤታማነት በሚታወቁባቸው የውድድር አይነቶች ያልተለመዱ ሀገራት ሯጮች ውጤት ሲያስመዘግቡ እየተመለከትን እንገኛለን ሲል በቁጭት ይናገራል። በተለይ በተመሳሳይ የአትሌት ማኔጅመንት ስር በሚተዳደሩ በየትኛውም የዓለም ክፍል በሚገኙ አትሌቶች መካከል ያለው የአቋምና የውጤት ልዩነት በእጅጉ እየጠበበ መምጣቱ የአደባባይ ሀቅ ከሆነ ከራረመ። ለዚህ አዲስ እውነታ ከዋነኛ ምክንያቶቹ አንዱ ደግሞ የስልጠና ሂደቶቹ የሚቀዱት በአብዛኛው ከተመሳሳይ ቋት መሆኑ ነው ይላል ባለሙያው። ነገር ግን እንዲህ እንጠይቅ እስኪ፣ ለመሆኑ የስልጠና ስርዓቶቻችንን የሚያዘጋጁልን አካላት በተለያዩ ሀገራት አትሌቶች መካከል ምንም አይነት አድሎ ላለማድረጋቸው ማረጋገጫችን ምንድን ነው ሲል ይጠይቃል።
የኢትዮጵያውያን አትሌቶች የዝግጅትና የውድድር ታክቲክ ለተፎካካሪዎቻቸው ቀድሞ አለመድረሱን ማን ማስተማመኛ ይሰጠናል? አትሌቶቻችን ከዶፒንግ አደጋ የምንጠብቅበት የደህንነት ሁኔታስ ልብ የሚያሳርፍ ነው ወይ? ወዘተ የሚሉ ጥያቄዎችን በማንሳት መልስ መስጠት ያስፈልጋል ይላል። ጥቂት የመፍትሄ ሀሳቦችንም ያስቀምጣል። ፌዴሬሽኑ የቴክኒክ ዲፓርትመንቱን በራዕይና በተጠያቂነት እንዲመራ እንደገና ማዋቀርና ማብቃት አለበት ባይ ነው። ከዩኒቨርሲቲዎች ከምሁራንና የዓለም አትሌቲክስ ጋር ጠንካራ ትስስር በመፍጠር የሚገኙ አዎንታዊ ጥቅሞችን ሁሉ አሟጦ መጠቀም ይገባል ባይ ነው። በሁሉም የስልጠና እርከኖች የሚተገበር ኢትዮጵያ መር ቀጣይነት ያለው የአሰልጣኝነት የአቅም ግንባታና ምዘና መርሃ ግብሮችን በየደረጃው ተግባራዊ ማድረግ አስፈላጊ ነው ይላል። በኢትዮጵያ የአትሌቲክስ አሰልጣኝነትን ለማጥናት ለማሳደግና አዳዲስ ፈጠራ መር የአሰለጣጠን መንገዶችን ለመማር የሚያስችል የልህቀት ማዕከል እስከ መመስረት ድረስ በትልቁ አስበን መጓዝ አለብን ባይ ነው። እነዚህንና ከሌሎች ባለድርሻ አካላት የሚሰጡ ጠቃሚ ምክረ ሀሳቦችን ወደ ተግባር ከለወጥን በእርግጥም ማንነታችንን እናስከብራለን፣ አሸናፊነታችንን እናስጠብቃለን፣ እንዲሁም ቀጣዩን ድል አድራጊ ትውልድ በሚገባ ለማዘጋጀት እንችላለን ሲል ሀሳቡን ይቋጫል። በኢትዮጵያ አትሌቲክስ ችግር ዙሪያ በርካቶች እየተወያዩ የሚገኙ ሲሆን አትሌቶቻችን በአስቸጋሪ አየር ንብረት እየተወዳደሩ በሜዳሊያ ሰንጠረዥ ውስጥ እየገቡ እንደሚገኙ ማስታወስ ይገባል። እንግዲህ ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን እያገኛችሁ አብራችሁን ዝለቁ እንላለን። በሌላ መረጃ እስከምንገናኝ ሰላም።